የእመቤታችንን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋራም አይቆጠሩም። በጴጥሮስና በጳውሎስ በቃላቸውም ሥልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ሥልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የእነሱን ሥልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችንን በዓሏን እንደ እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ሥልጣን ፈጽመን አወገዝን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሠራ በዚህ መጽሐፍ የተጻፈውንም የሚፈጽም ግን እስከ ዘላለሙ ድረስ ስሙ የተባረከ ይሁን። እሰግድ ለኪ እሰግድ ለኪ እሰግድ ለኪ ወእወድሰኪ ወእግዝእትየ ማርያም። ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ 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 እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደን የጣላት ሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ ወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን ወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የጸነሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደድ ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሃሉ ምስሌነ ለዓለመ ዓለም አሜን። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ተአምር ዮሐንስ ወልደ ነጎድጓድ በሰማይ የተመለከተው ስለ እመቤታችን የተጻፈ ተአምር ነው። ዮሐንስም እንዲህ አለ። ታላቅ ምልክት በሰማይ ታየ። እነሆ ፀሐይ ተጎናጽፋ ጨረቃን በእግሯ የተጫማች በራሷም ላይ ዘውድ የደፋች አንዲት ሴት አየሁ አለ። ይህም ዮሐንስ ጌታ ኢየሱስ በዕፀ መስቀል ላይ ተሰቅሎ ሳለ ለእናቱ ለማርያም እነሆ ልጅ ይሁንሽ እሱንም እነኋት እናቴ ማርያም እናት ትሁን ብሎ አደራ ያቀባበላቸው ነው። እሱ ዮሐንስ የእመቤታችን አገልጋይዋ ሲሆን ከፍቅሩ ብዛት የተነሳ ለእናቱ ለማርያም ልጅ ይሁንሽ ብሎ ሰጥቷታልና። ሐዋርያቶችም በሲኖዶሳቸው ካበሩት ወንጌሉንም አከበሩት። ወንጌሉንም በታቦቱ ፊት ያንቡ ዘንድ አዘዙ። እሱ የመለኮትን ቃል ይናገራልና። ይህ ዮሐንስ ፀሐይን ተጎናጽፋ ጨረቃም ከእግሯ በታች ሆኖ የእመቤታችንን ተአምር ያየ ነው። እመቤታችን የተጎናጸፈችው ፀሐይ ግን ገደልና ዋሻ እንዲሁም ተራራና
ኮረብታ የሚጋርደው በድንኳንና በዳስ እንዲሁም በአዳራሽ ውስጥ ስንገባ እንደምንሰወረው እንደዚህ ዓለም ፀሐይ አይደለም። እመቤታችን የተጎናጸፈችው ፀሐይስ በሰማይ ከኪሩቤል ላይ ተቀምጦ በባሕሮች ጥልቀት ውስጥ የሚያበራ ነው። የተወደዳችሁ የወንጌል ልጆች ሆይ እንዲሁም በሥላሴ ስም የተጠመቃችሁ አምላክን በወለደች በእመቤታችን ንጽሐ ድንግልና የምትመኩ ነቢይ ካህንና ሐዋርያ የሚሆን በዕፅነ መለኮት የተቀመጠ ልዩ ሰማያዊ ምስጢር የተገለጸለት ስለ እመቤታችን የድንግልናዋ ክብር ከዚህ የበለጠ ነገር ወይም ምስጢር ለወልደ ነጎድጓድ ልጅ የተገለጸለት ምስጢር አያችሁ ሰማችሁን? ከአዳምና ከሔዋን ልጆች ወገን አምላክን ከወለደች መንፈሳዊት ከምትሆን ለብቻዋ ከእመቤታችን በስተቀር ይህ አይነቱ የንጽሐ ድንግልና ጌጥ ለማን ተሰጠ? እንደዚሁ ሁሉ የእመቤታችን የድንግልናዋ ነጻ ባሕሪ በእግዚአብሔር ዘንድ የሰለጠነ ነው። ክብሯንም የሚተካከለው የለም። ገናና ከሰው ሁሉ ፍጥረትና ከመላእክትም ይልቅ እሷ ክብርት ናትና። ልብሷ ፀሐይ ነው፣ ከእግሯ በታችም ጨረቃ ነው። የራስ ዘውዷም ከዋክብት ናቸው። የዓለሙ ሁሉ ንግሥት ከምትሆን ከእመቤታችን በስተቀር ከዋክብትን የተቀዳጀች ጨረቃን የተጫማች ፀሐይን የተጎናጸፈች ሥጋን የለበሰች ሌላ ሴት በወዴት ትገኛለች? እነሆ ፀሐይና ጨረቃ በመዓልትና በሌሊት እየተፈራረቁ ለሰው ልጆች ሕይወትን እንደሚሰጡ ሁሉ በዓለሙ ሁሉ ላይ የንጽሕናዋ ባሕርይ ጌጥ በእሷ ላይ አበራ። ስለ እሷም እነሱ ተፈጥረዋልና። ፀሐይ ለሥጋዊ ፍጥረታት ሁሉ ጤንነትና ሕይወት ከሰማይ በታች ላሉት ዓለማት ሁሉ ሊያበራ ጨረቃና ከዋክብት እንደዚሁ በሌሊት እያበሩ ለዓለም ጌጥ ሊሆኗት ተፈጠሩ። እግዚአብሔር ሁለት ታላላቅ ብርሃናትን ፈጥሮ ታላቁን ብርሃን በቀን እንዲሰለጥን ታናሹም ብርሃን ከከዋክብት ጋር በሌሊት እንዲያበራ በኦሪት ዘፍጥረት ተነግሯልና። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብን።